ነዋሪነቴ ወሎ ሐይቅ ነው። የሶስት ልጆች እናት ነኝ። አባታቸው ሌላ ወዶ ጥሎን ከሄደና ከረሳን ረጅም ዓመታት አስቆጠረ። ብቻዬን የቀን ሥራ እየሰራሁ ልጆቼን አሳደጉ። አሁን የመጀመሪያ ልጄ ዩኒቨርሲቲ ገብታለች። ሁለተኛዋ የ10ኛ ክፍል ተማሪ ነች። የመጨረሻው ወንዱ ልጄ እሱም ይማራል። ልጆቼን ሳይ ምንም የማወርሳቸው ነገር ስለሌለኝ በጣም አዝናለሁ። ምን ላውርሳቸው የሁል ጊዜ ጭንቀቴ ነው። አንድ ቀን ግን ለምን አረብ ሀገር ሄጄ ሰርቼ ለልጆቼ ቤት ሰርቼ በሞትም አይቆጭህ ብዬ አሰብኩ። ይህንን ሐሳብ አብዝቼ አሰብኩት። ልጆቼ የማወርሳቸው አንድ ነገር ያሳካው መስሎኝ ተደሰትኩ። በህጋዊ መንገድ መሄድ አልችልም። እድሜ 40 ነው። አይቻልም ብለውኛል። ስለዚህ ደላላ ፈለኩና አገኘሁ። የተወሰነ ብር ነበረኝ። ከሰውም የተወሰነ ተበድሬ ጨመርኩበትና ከፈልኩ። ለልጆቼም አረብ ሀገር ልሄድ ነው ብዬ ነገርኳቸው። የመጀመሪያ ልጄ በስሟ መሬት አላት፣ ግን ብር ስለሌለን ምንም አልተሰራበትም። እናም እሱ መሬት ላይ ለሁላችሁም የማወርሳችሁ ቤት ልስራበት ብዬ ጠየኳት። እረ ችግር የለም ይሰራበት አለችኝ። ከተሰራ በኋላ መሬቱ ባንቺ ስም ስለሆነ የኔ ብቻ ነው ብለሽ ችግር እንዳትፈጥሪ ስላት በጭራሽ አላደርገውም ስትለኝ በቃ ሄጄ የማገኘውን ብር ሁሉ አንቺ እየተቀበልሽ መሬቱ ላይ ቆንጆ ቤት አሰሪበት፣ ቤቱ እንዳለቀ እመለሳለሁ ብዬ ልጆችን ተሰናብቼ በበረሃ ጉዞ ከደላላ ጋር ወደ አረብ ሀገር 2 ወር የፈጀ ጉዞ፣ መከራ፣ ረሃብ፣ ውሃ ጥም፣ ድካም፣ መንገድ ላይ የቀረ ደረስን። ሳውዲ አረቢያ ገባን። ስንታይ ሰው አንመስልም። ከስተን ጠቁረን ቆሽሸናል። የሆነ ቦታ አሳረፉንና ለ2 ሳምንት ሰውነታችን እስኪመለስልን ጠበቁን። ከ2 ሳምንት በኋላ ማዳም ቤት አስገቡን። እኔ የደረሰኝ ፎቅና ምድር ትልቅ ቤት ነው፣ ግን አልከበደኝም። ቤት ሰርቼ ልጆቼ የማወርሳቸው ስጦታ መሆኑን እያሰብኩ ነው የምሰራው። ወር ሞልቶኝ ደሞዝ ሲሰጠኝና ለልጄ ስልክላት የተደሰትኩት ደስታ ልዩ ነው። 1 ብር አልነካም። ከደሞዜ ሙሉውን ነው የምልከው። 6 ወር ከላኩላት በኋላ አሁን ቤቱን አስጀምሬ አልኳት። እሺ ብላ ግንባታው ተጀመረ። በመሃል ሁለተኛዋ ልጄ ትምህርቷን ጨርሳ ውጤት ስላልመጣላት አንቺ ጋር ውሰጂኝና ላግዝሽ አለችኝ። በጭራሽ አርፈሽ ተቀመጪ ስላት አንቺ እምቢ ካልሽ በደላላ ሄዳለሁ ስትለኝ ተጨነቅኩኝ። ያ የበረሃ ጉዞ ስንቱን ወጣት እንደበላ ባይኔ አይቻለሁና በቃ እኔ ወስድሻለሁ ብያት አመጣኋትና ስራ ጀመረች። ትንሽ ወራት እንደሰራች ልጄ ታመመችብኝ። ሐኪም ቤት ወሰድኳት፣ ግን ሊሻላት አልቻለም። በቃ በዚህ ሁኔታ ስራ መስራትን ስለማትችል ወደ ኢትዮጵያ ተመለሰች። እኔም ወሬን ጠብቄ ብር መላክ አላቋረጥኩም። ልጄም እየተሰራ መሆኑን ትነግረኛለች። በዚህ ሁኔታ ለ4 ዓመት ቆየሁ። ቤቱም አለቀ። ደስ አለኝ። እኔም በጣም ደክሞኝ ነበርና ትንሽ ወር ሰርቼ የተወሰነ ዕቃ ለአዲሱ ቤት እንግዛና እንገባበታለን፣ ከዚያ እመጣለሁ አልኳቸው። ሰርቼ በቃ ልጆቼም ናፍቀውኛል። ዓላማዬ ቤት መስራት ነበር፣ ለልጆቼ የማወርሳቸው እሱንም ማሳካው ብዬ ወደ ሀገር ጠቅልዬ ገባሁ። ስገባ ግን እንዳሰብኩት የጠበቀኝ ምንም ነገር የለም። ታማ ወደ ኢትዮጵያ የሄደችው ልጄ ሞታ ሳይነግሩኝ ዝም ብለዋል። ቢነግሩኝ ስራውን ትቼ እንዳልመጣ ብለው ደበቁኝ። በደወልኩ ቁጥር እኮ ላናግራት ስላቸው ጸበል ሄዳለች፣ ገዳም ሄዳለች ይሉኛል። ለካ ሙታ ነው ልጄ። ሞታ ሳልቀብራት ቀረሁኝ። ይህን ሐዘን ሳይበቃኝ የመጀመሪያ ልጄ ከዩኒቨርሲቲ ተመርቃ ስራ ይዛ አግብታ ባሏን ይዛ የሰራሁበት ቤት ገብተው ጠበቁኝ። የተወሰነ ጊዜ ቆየሁና ቤቱን በስሜ አዙሪው አልኳት። የእናንተ የልጆቼ ውርስ ነው አልኳት። መሬቱ በስሜ ነው፣ ቤቱም የኔ ነው፣ የኔ ማለት የባሌ ነው አለችኝ። በበረሃ ተንከራትቼ ዋጋ ከፍዬ ልጄን ሳልቀብር የቀረሁበት ለዚህ ቤት ብዬ ነው። ብለምናት ባስለምናት ጭራሽ እየጨቀጨቅሽን ሰላማችን ነሳሽን፣ ከቤታችን ልጅሽን ይዘሽ ውጪ ብላ እኔና ወንዱ ልጄን አባረረችን። አመድ አፋሽ ሆንኩ። ያ ሁሉ ዋጋ መክፈል ለዚህ ሆነ። የገዛ ልጄ ባሏን ለማስደሰት እናቷን አታለለች፣ እናቷን ከዳች፣ እንደገደለች ነው የቆጠርኩት። የሰፈር ሰው ሽማግሌ ሁሉ ሞከረ፣ አልሰማም አለች። እና ምን ተሻለኝ? ምን ላድርግ? እንዲህ አይነት ዱብዳ ደርሶባችሁ ያውቃል? እንዴትስ አሳለፋችሁ? ሌሎቻችሁ እህቶቼስ ከዚህ ምን ትማራላችሁ? ሩዝ ሲሞ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው